ያው የህግ ጥሪ ስለሆነ ሄዶ የሚባለውን ነገር መስማት ስላለበት ግዴታ ያለበት ቦታ ሄጄ ያው ከጎንህ ነኝ ማለትም አለብኝ ይመስለኛል። ብቻ አላቅም የሚፈጠረውን ነገር ባላቅም ከዚህ በኋላ ከጎኑ መሆን እንዳለብኝ ስለተሰማኝ እና በዚህ ሁኔታ ውስጥ ደግሞ ብቻውን መተው እንደሌለብኝ ስለተሰማኝ አንደኛ ነገር ከጎንህ ነኝ አለሁ ልለውም ሲቀጥል ደግሞ ይሄንን ወረቀትም ሰጥቼው ሄዶ የሚባለውን ነገር እንዲሰማ ስለፈለኩኝ ነው ዛሬ የመጣሁትኝ። ስልኬን ቢያነሳልኝ ያው ምናልባትም እስካሁን ድረስ ሰጥቼው ነበረ ብዬ አስባለሁኝ። እሰጠውም ነበር ምክንያቱም የደወልኩለት ልሰጠውና ያለውን ነገር ልነግረው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ሀይሚዬ እኛ ሽንቅርቅር ምርድምቅ ብላ መታለች እና ያው ምክራችንንም ሰምታ ከራሷም ጋር አውርታ አስባበት ምናምን ከብሩኬ ጎን ለመሆን መታለች እና ወረቀቱንም ልሰጠው ነው እንግዲህ። ወይ ጉድ! ኧረ ተው እናንተ ሁለት ልጆች አታጨልሉን በየጊዜው ሌላ አዳዲስ አይዲያ እያመጣችሁ ምናምን እና ቀን ላይ እንግዲህ በጣም ደስ ብሎን ምናምን የኔ ብቻ ነህ እያለች አቀንቅናለት ዘፍናለት ተቀኝታለት አሁን ደግሞ ሌላ ዱብዳ እና ውዶቼ ብዙዎቻችሁ እንደምትናደዱ እንደምትሳደቡ ምናምን አውቃለሁ። አሁን ላይ እንግዲህ ብሩኬ ቻለው ወንድሜ እንግዲህ ቀን በቀን በዚህ አይዲያ መታችሁ ራስህን በጣም የሚያሰድብ ነገር እያደረክ ነው። አይዲያ ቀይራችሁ በጥሩ ነገር ብትመጡ መልካም ነው። ይሄን ነገር ወይም ብትቋጩት አሪፍ ነው። ተመካክራችሁ እንደምትሰሩ ሁላችሁም አቃችሁኛ ላይ እንትን እያላችሁ እንደሆነ እንረዳለን። የምሬ ነው፣ የሚረዳ ይረዳል። ይሄ እዚህ ጋር ውዶቼ ተመካክረው ሁሉም ነው ተመካክረው የሚሰሩት። አሁን ቀን ላይ የኔ ብቻ ነክ ብላ ዘፍና ሀይሚዬ ይሄን ነገር ሊያሳዩን ነው እንግዲህ እና ከዚህ ቪዲዮ በኋላ ነው እንግዲህ ያን ነገር ቲክቶክ ቪዲዮ የምትሰራው ሀይሚዬ። ለማንኛውም ውዶችዬ እንደዚህ በዚህ ልክ እንትን ባትሉ። አሁን ብሩኬ እዛ ቦታ ላይ የጠራት ሩም ውስጥ ምናምን ነገር የጠራት እንግዲህ ነገሩን ትናንትና ከትናንት ወዳ ምናምን ከዛም ብሎክ አድርጓት ስለነበር ልጅቱን ኦልሬዲ እያወራት አይደለም፣ ስትደውልለትም አያነሳም። ስለዚህ ዘግቷታል፣ ብሎክ አድርጓታል ኦልሬዲ ማለት ነው እሱ ስለማያነሳ። ከዛ ዛሬ ያንን ወረቀት እንደሰጠቻት ሲያቅ እንግዲህ ካፌ ወይም ሌላ ቦታ አግኝቼ ባወራት ሰዎች ወይ ቪዲዮ ይቀርጹኛል ወይ ሌላ ነገር ካሜራ ውስጥ ልገባ እችላለሁ ምናምን አይነት ነገር ብሎ አስቦ ይሆናል ብቻውን ለመፍታት ያገኛት። ግን ብሩኬ መጀመሪያ ቅድሚያ ሀይሚዬን አግኝተክ ወይ ማውራት መቻል ነበረብህ። ነገሮች ሁሉ ከችግር ላይ ችግር። አሁን ብሩኬ እኮ ምንም ነገር አድርጎ አይደለም እዛም ላይ አሁን ላይ ያገኘ ችግሩን ለመፍታት ብሎ ነው። ግን ያገኘበት ቦታ ሩም ነው። ይሄ ደግሞ ሰዎች በሌላ ነገር ነው የሚያስቡት። አሁን ምንድን ነው የሚባለው? እሺ ምንድን ነው የሚባለው? ሀይሚዬማ አሁን በጣም ታናዳለች። እንግዲህ በጣም ነገሩን ለማስተካከል ይሄዳለሁ ብላ ስታስብ እንደገና ደግሞ ሌላ ችግር ከችግር ላይ ችግር ገጥሟቸው አያውቅም። ችግር እንፈታለን ስትሉ ሌላ ችግር ይፈጠራል። ስለዚህ ነው በር ላይ ያስቆምከኝ እኮ። ድንገት ስለመታሽ ደንግጬ ነው። ምን ያስደነግጣል? ጥሩ ነገር ላይፈጠር ይችላል ብዬ ነው። ጥሩ ነገር ላይፈጠር ይችላል እና ታዲያ ስልኬን አታነሳም ነበር? ሀይሚኔ እንትን ውስጥ መግባት አልፈለኩም። በቃ ጭቅጭቅ ነው። ምን እያደረግሽ ነው አንቺ? እዚህ አንቺ ራስሽ አይደለም ሀይሚ ለምትገናኙ ከሆነ ይሄን ለኔ መስጠት ለምን አስፈለገ ታዲያ? ሀይሚኔ ቪዲዮን ካየሁ በኋላ ነው የጠራሁት። የራሴ ምክንያት አለኝ። በቃ ለወራት ፈልጌ እኮ። ለምን? ለሌላ ነገር አይደለም። ለምን ጠራሁት ታዲያ? ፈልጌ ነው እሷን ማውራት። እንዴ ምንድነው የምታወራት? ማውራት አልችልም እንዴ? የኔን ስልክ አላንሳ ብለህ እንዴት ነው እሷን የምታወራት? ሀይሚኔ በቃ ማንንም ማውራት አልፈልግም። ሀይሚዬ የኔ ቆንጆ ተረጋጊ፣ የኔ ወድ ተረጋጊ። ከባድ ነው የምሬ ነው። እንዴት ነው ነገሮች እንትን ሲሉ ግን ወዶች አታስቡ። እዚህ ጋር ምንም እንትን የሚል ነገር የለም። ተመካክረው ነው። አሁንም ማወቅ ያለባችሁ ነገር ይሄ ድራማና ድራማ ነው። እኛ ላይ ነው የሚሰሩት ድራማውን እንጂ እነሱ ይተዋወቃሉ። ሲጀምር ማለት ነው እነሱ ይተዋወቃሉ። ሲቀጥል ደግሞ ብሩኬ አይኖ ውጭ ላይ ምናልባት ባገኛት ካሜራ ውስጥ ገባለሁ ብለህ አስበህ ይሆናል። ግን ስልክህን ማጥፋት አልነበረብህም። ማለት ለሀይሚዬ ላይ ስልክህን ማጥፋት አልነበረብህም። አሁን እሺ ሰው ሁሉ አሁን ሌላ ነገር ነው የሚያስበው። በቃ ድሮም ሌላ ነገር ተደብቀህ አድርገሃል ማለት ነው። ስቲል ኮሜንት ሁሉ አይቻለሁ። እንደዛ ነው የሚለው ሰው። እንደዛ ነው ባየው ልክ ነው በቃ የሚፈርደው እና ሰው እንደዛ ነው የሚያስበው። ግን እንደዛ አይደለም ውዶች፣ የተረጋጉ። እሷን የፈለጋት እንግዲህ ችግሩን ለመፍታት ብሎ ነው። ግን ምንም አይነት ችግር
ይሄ አሁን እንዴት ነው ሲጀመር እንደዚህ አይነት ነገር ወረቀት ምናምን ይዛ በመጣችው ነገር ያን ያክል የሚያሳስብ ነገር አይደለም። ፋራ አይደለንም። ተው አታጃጅሉን እኛንም። ምን አይነት ነገር ነው አሁን? የ80 ሚስት አይደለችም፣ ምንም አይደለህም፣ ምንም ነገር አላደረኩም ብለሃል። ስለዚህ ምንም አንተን ብትከስህ አንተ ባላመንክበት ነገር ማንም መጥቶ የሚጠይቅህ የለም። እሷን እንደዚህ መለማመጥ ምናምን አያስፈልግም። እንደዚህ መለማመጥ ምናምን አያስፈልግም። ግን በቃ ድራማው እንዲቀጥል የግድ ሌላ አይዲያ እያስገባችሁ እናንተም ባትሰደቡ እኛንም ባታጃጅሉን ጥሩ ነው። እንዴ ምን ጉር ነው? ወደ ራሳችሁ ተመለሱ። እንዴ ሀይሚና ብሩኬ ወደ ራሳችሁ ተመለሱ። የምሬን ነው። እና ሀይሚዬ ተረጋጊ። በጣም ከባድ ነው። ብቻ ለማንኛውም አስወጣት። ምንም የምታወሩት ነገር የለም። እሺ እንዴ ሀይሚ ለምንድን ነው ችግር የምትይው? አስወጣት። ለምንድን ነው ችግር የምትይው እኮ? ተረጋጊ። እናንተ እናወራለን። ቁጭ አቦ በእናትሽ ስላልሽ ሌላ ችግር ውስጥ አትክተጂ። ተረጋጊ። ምንድን ነው እምቡር ሰማው? ልቀቀኝ። እዩ አንዴ ሂጂ። ሩኪ ልቀቀኝ። እዩ አንዴ ልቀቀኝ። በእናትሽ እስኪ ልቀቀኝ። ነገርኩኝ እንደማልወጣ ፈልገሃል። ታወራኝ የጠራኝ በቃ ሌላ ጊዜ አወራሻለሁ። ለምንድነው ሌላ ጊዜ አወራሻለሁ? በቃ ስለመጣች እርጉዝ ስለሆነች ተብሎ በዚህ ልክ መለማመጥ አያስፈልግም። ብሩኬ ድጋሜ ማውራትም አያስፈልግም። ሲጀመር ምንም የፈለገችውን ታምጣ የፈለገችውን ትበ ለራሷ ቁጭ አድርገ ማውራት ምናምን ከዚህ በፊት ቪዲዮ ቀርጻ ላከች አይደለ? ይችልች ተንኮል ነው ሀሳቡ። አሁን ሀይሚዬ በንዴት ውስጥ ሆና ራሱ የምትናገረው ነገር ልክ ነች፣ ትክክል ነች። በቃ ሀይሚዬ ምንም የተሳሳታችው ነገር የለም። ደግሞ ድጋሜ ጥፋት አጠፋህ፣ ድጋሜ ችግር ውስጥ ልትገባ ነው ወይ ድጋሜ እሷ ወጥመድ ውስጥ ልትገባ ነው ወይ እያለችው እኮ ነው። አሁን እች ልጅ ሌላ ወጥመድ እንደዚህ ክላስ እንትን ብሎ ሲጠራት ሌላ ነገር አስባ ሌላ ነገር ብታደርግስ የማን ያለህ ይባላል እንዴ? ብሩኬ አስብ። ምንድን ነው እንደ ድራማው አስተያየት ስንሰጥ ማለት ነው። እንደ ድራማው ይሄ እውነት አይደለም ውዶቼ፣ እንዳትሸወዱ። ሲጀመር ሁላቸውም ተመካክረው ነው የሚሰሩት። ግን እንደ ድራማው ሲታሰብ እንዴት ነው በመጀመሪያ ካሜራ ቀርጻ የላከችውን እንትን መጥፎ ነገር እያሴረች እንደሆነ እያወቅ አሁንም ድጋሜ ደግሞ መንገድ ላይ ምናምን ባገኛት ወይ ካፌ በቀጥራት ሌላ ነገር ይፈጠራል፣ ወይም ደግሞ ካሜራ ውስጥ ልገባ እችላለሁ ብለህ ይሆናል ክላስ የቀጠርካት። ሌላ ነገር ታደርጋለህ ማለት አይደለም። ግን ደግሞ ልጅቷ ደግሞ ሌላ ነገር ሴራ ጠንስሳ ብትመጣስ? ስለዚህ ወረቀቱን የሰጠቻት ለሀይሚዬ ነው። ሀይሚዬን መጀመሪያ አግኝታ አውርተህ ከዛም በኋላ ችግራቻችሁን በእንትን አብራችሁ ብትፈቱ አሪፍ ነበረ። አሁን ምንድነው ሀይሚዬም ሌላ አሰበች፣ ሰውም ሌላ ያስባል። በቃ ሌላ ትልቅ ደግሞ ችግር ውስጥ ገባህ ማለት ነው። ብሩኬ በተደጋጋሚ ራስን ችግር ውስጥ በራስ ጊዜ እየከተትክ ነው ያለከው ማለት ነው። እና እንደ ድራማ አስተያየት ስንሰጥ ለማንኛውም እንግዲህ ልጅቷ አጋጣሚውን እየተጠቀመች እነሱን እንትን ማለት እየፈለገች ነው። አሁንም በቃ ነገሮችን ክፍተት እያገኘች ለልጅቷ በጣም ተመችቷታል፣ በጣም እንትን ብሏታል። ወረቀቱንም ለመቅደድ ሞከረች። ደግሞ አፏን ትከፍታለች ሀይሚዬ ላይ። እንዴ አፍሽን አትክፈች ሀይሚዬ ላይ ማለት ነው። እና ምንም እሷን የመናገር ሞራል የለሽም። ሲጀመር ልክሽንም ነግራሻለች። እንደዚህ ክብር ያላት ሴት እንደዚህ አይደለችም። ስለዚህ ለማንኛውም ይሄን አይዲያ ቀይራችሁ በተሻለ አይዲያ ብትመጡ መልካም ነው። ከዛ ውጭ ግን ምንም የማይመስል ነገር ወረቀት ገና ለገና ወረቀት ተሰጠ ተብሎ ምንድን ነው በዚህ ልክ እንትን ማለት እንዴ? ከሰሰች አልከሰሰች ምንም የሚያስከዳት ነገር እኮ የለም። ብትከስ ባትከስ ምንም የምታመጣው ነገር የላትም። እውነት እስካለ ድረስ ምንም የምታመጣው ነገር የላትም። ስለዚህ እሷን በዚህ ልክ መለማመጥ አያስፈልግም። ብሩኬ ተደጋጋሚም ደግሞ ችግር ውስጥ እየገባህ ራስንም እያሰደብክ እንደዚህ መሆን የለበትም። እናንተ እርስ በርስ እዛው ትተዋወቃላችሁ፣ ግን ደግሞ በዚህ ልክ ጥሩ አይደለም። ከሰውም አፍ መግባት፣ መሰደብ እንደዚህ ቤተሰብ አሁን በቃ ቲክታክም ላይ ዩቲዩብም ላይ በቃ ሰው ሌላ ነገር ነው የሚያስበው እንትን የሚለው ማለት ነው። እና አምናችሁበት የገባችሁበት ስለሆነ እኔ ምንም ማለት አልችልም። እዚህ ጋር ግን ማወቅ ያለባችሁ ውዶቼ ይሄ ድራማና ድራማ ነው። አለቀ። ድብን ትበል። ምን ማለት ነው? ድብን ትበል። መሞት ካለባት ትሙት። እሺ አንተ እኔ ላይ እንዴት እንደዚህ አይነት ክህደት ታደርጋለህ? ስለምን ክህደት ነው የምታወሪው እንዴ? ስለምን ክህደት ነው የምታወሪው? ለምን አትሰሚኝም? ከዚህ በላይ ምን ላስብ? ስለምን ክህደት? ከዚህ በላይ ምን ላስብ? ከዚህ በላይ ምን ላስብ?
አይሚን ስነ ስርዓት ሩም ውስጥ ነው እንድጋገኘው። እሺ ሩም ምን ላደርጋት ነው? ሌላ ስህተት ምን ላደርጋት ነው? ሌላ ስህተት አሁን ሌላ ስህተት ምን ላደርጋት ነው? ዛሬ እየተከራከርክ ነው ለራስህ። ምን ላደርጋት ነው? ምንድን ነው ለራስህ የምትይ? ባክሽ ወደዛ ምን እኔ ያንቺ ላለማጣት ነው ሁሉ የምጠራው። እሺ ስራ ጋለቀ ነው የምትይው። ወይ ጉድ! አሁን ብሩኬ ምንም ነገር ስላላደረገ ሀይሚዬ ስሜታዊ ሆና ስትናገረው በቃ አሁንም እንድትረዳው ስለሚፈልግ ይበሳጫል፣ ይናደዳል። ብሩኬ ተረጋጋ፣ ሀይሚዬም ተረጋጊ፣ የኔ ቆንጆ ተረጋጊ። አውቃለሁ አሁን ላይ ስሜቱ ከባድ ነው፣ ደግሞ ተገጣጠመባትና ሁሉም ነገር በቃ ኧረ በፈጣሪ እንደዚህ ነገር ግን አጋጥሟቸው አያውቅም። በህይወታቸው ስትኖሩ የሆነን ችግር ለመፍታት ስትፈልጉ ችግርን እየወለደ ከችግር ላይ ችግር እየሆነባችሁ የሆነን ነገር መስመር አስይዛለሁ ስትሉ ሌላ ችግር እየፈጠራችሁ ምናምን እና ብሩኬ ከዚህ በኋላ ምንም ነገር ስታደርግ በራሴ ፈተዋለሁ፣ ችግሩን በራሴ አስተካክለዋለሁ ብለህ ተደብቀህ የምታደርገው ነገር ዋጋ እያስከፈለህ ነው። ስለዚህ ምንም ነገር አሁን አንተ ምንም ነገር እንደማታደርግ ንጹህ እንደሆንክ እኮ ሁሉም ያውቃል። ግን ደግሞ ሰው ያየውን ነው እንትን የሚለው ባየው ነገር ነው ሰው የሚፈርደው። ስለዚህ ራስህንም አታስገምት። መጥፎ ነገር እዚሁም ውስጥ ወጥታችሁ በተሻለ አይዲያ ብትመጡ መልካም ነው። ሲቀጥል ደግሞ ምንም ነገር አሁን እንደ ድራማ አስተያየት ስንሰጥ ምንም ነገር ለማድረግ ስታስብ ሀይሚዬን አማክረህ ሀይሚዬን ተናግረህ አሁንም በቃ ኦልሬዲ ከህይወት ወጥቻለሁ አይነት እንለያይ ነገር ስላለች ሜቢ ያን ነገር እንትን ብለክ ይሆናል ስልክ ያጠፋፋኸው ምናምን ነገር። ግን እንደዛ መሆን የለበትም። በቃ አንደኛ ትዕግስት ያስፈልጋል። ሁለተኛ ደግሞ እሷን ጋር እንኳን ለማውራት ባትፈልግ እንኳን እንደዚህ ክላስ ውስጥ ወይም ደግሞ የሆነ ድብቅ ቦታ ውስጥ ሰው ጋር አትገናኝ። በተለይ ደግሞ አንተ ላይ ህይወትን የሚያመሳቅሉ ሰዎች፣ አንተ ላይ ችግር ሊፈጥሩ የሚችሉ ሰዎችን እንደዛ እንትን አትበል። ሁሉንም ነገር በንግግር ፈተዋለሁ ብለህ አታስብ። ሰው አንተ እንዳሰብከው አያስብም። ተንኮል የሚያስብ ሰው ላይ ቦታ ክፍተት አትፍጠር። ያ ሰው ተንኮል ፈጥሮ አንተን ሊያጠቃህ አሁንም ይሞክራል። ስለዚህ ለምንድን ነው በተደጋጋሚ ወጥመድ ውስጥ የምትገባው? እና ሀይሚዬ ደግሞ ተረጋጊ፣ የኔ ቆንጆ ተረጋጊ። ምንም ነገር የተፈጠረ ነገር አይኖርምም ሊኖርም አይችልም ሲጀምር ማለት ነው። እና ነገሮችን በተረጋጋ መንፈስ ብትፈቱት መልካም ነው። ለማንኛውም ይሄ ተነጋግረው የሚሰሩ ድራማ ነው። በሌላ እንደዚህ ብናደርግ ብለው ተነጋግረው ደግሞ በዚህ መንገድ መጥተዋል። እንግዲህ አይዲያቸውን እንዲያስተካክሉ ምናምን መምከር ነው። ከስድብ ከምናምን እንትን አትበሉ ውዶቼ። ምክንያቱም እኛንን ወንጀል ውስጥ እየገባን ያለ ነው። እኛንን አሁን ወንጀል ውስጥ እየገባን ያለ ነው እንጂ ሁሉም ተዋውቀው እየሰሩ ነው ስራቸውን ያሉት ማለት ነው ሁሉም። ስለዚህ ወደ ራሳችሁ ተመለሱ። ራሳችንን ወንጀል ውስጥ የምናስገባው ውዶቼ እና አታስቡ፣ አትጨነቁ። ደግሞ የምነግራችሁ ነገር ግን ሀይሚዬና ብሩኬ መቼም አይለያዩም። መልካም ጊዜ ይሁንላችሁ። ባይ ባይ።